አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የተወደዳችሁ የዚንቾ ጅማ ቻናል ተከታታዮች እንደምን አላችሁ? እንግዲህ ዛሬ እንደተለመደው አቡ ጀሃል ከመናገራቸውና ከሚያወራቸው ነገሮች ቀስ በቀስ እያየን እንሄዳለን። እንግዲህ ሙስሊም ክርስቲያኑን ብሔረሰቡን ክልል ከክልል ሁሉን ሲያጋጭ የነበረው ሰውየው የምናገራቸውን ነገሮች በሙሉ እያየን እንግዲህ አሁን አልሐምዱሊላህ ደስ በሚል ሁኔታ ሙስሊም ክርስቲያኑ አንድ በመሆኑ ተስማምቶ አጥፊዎችን ለማጥፋት ተሳዳቢዎችን ለማስወገድ እና ጥፋተኞችን ለምን የሚለው ነገር ላይ አንድ በመሆኑ በጣም ደስ የሚል ስራዎችን እየተሰሩ ይገኛሉ። እስኪ አሁን አይተነው እንመለስ። ይህ ሁሉ በጥልቀት መያዝ አለባቸው። በዚህ አካሄዴ በአጭር ጊዜ ውስጥ 1 ሚሊዮን ገባለሁ። ያኛውን አስከፍተዋለሁ። በቃ ፈጣሪ ምስክሬ፣ በቅርብ ነው የሚከፈተው። የራሴ እንዲከበር የሌላውም ሃይማኖት እንዲከበር ያደርጋለሁ። ዛሬ ይሄ ልጅ ያደረገውን ነገር ሙሉ ለሙሉ እቃወማለሁ። እስላም ያለበት ቦታ ሰላም የለም። እስልምና ለሌብነት አይሆንም። እስልምና ለሙስና አይሆንም። ስለዚህ ኢትዮጵያ የተቀደሰች የክርስትና ሀገር ናት። የክርስቲያን ደሴት ናት። ኢትዮጵያ መኖር ትችላለህ። አሜን። አንድ ቦታ ላይ ገብቶ ስለ ሃይማኖቱ ሲከራከር አላህ ፈጣሪ ነው ብሎ ነው የሚከራከር። አላህ ፈጣሪ ነው። ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ፍጡር ነው፣ መልእክተኛ ነው የሚል ያላ መልእክተኛ ነው የሚል የናትሪ ከተማ መስጊድን ለማሰራት ዝግጅትን አጠናቀን ወደዛ እየቀረበን ያለ ነው። በ28 ትልቅ ፕሮግራም አለ። በዛ ላይ ምን መልእክት ይኖራችኋል? ወላሂ ማሻአላህ ብለን በጣም ደስ የሚለው ነገር ነው ይሄ። እኔ በኩሌ በጣም ደስ ይሎኛል። የአዱንያ ምድር እኮ አይደለም የአኺራ ስራ ነው ይሄ። በጣም ደስ ይላል። ከዛ ሀሳቡን ጨርሶ ይከራከራል። ፕሮቴስታንት ጋር ነው። ፕሮቴስታንት ሲከራከር ኢየሱስ ጌታ ነው፣ እሱም ብቻ አምልክ፣ ፍጹም ሰው ፍጹም አምላክ ነው፣ እግዚአብሔር ነው ብለው ያምናሉ ፕሮቴስታንቶች። ነው ከመካከላችሁ አላህና ነብዩን ሰለላሁ ዐለይሂ ወሰለም ከልቡ የሚወድ ይህንን ቪዲዮ ሼር የሚያደርግልኝ። በእምነታችን ደካማ ልንሆን እንችላለን። ከመካከላችን ዱርዬ የምንባል ሰዎችም ልንኖር እንችላለን። አንድ በእርግጠኝነት ተማመኘ በኮንፊደንስ የምናገረው ግን ማንኛውም ሙስሊም በነብያችን ሰለላሁ ዐለይሂ ወሰለም ላይ ድንበር እየታለፈባቸው ውስጡ የማይሰማው አንድ ሙስሊም እንደሌለ ነው። የሚከራከሩ በሱ ጉዳይ ነው። ስለ አምላካቸው ብቻና ብቻ ነው የሚከራከሩ። ድቤት ላይ ኖ ዋን ያስ ኦርቶዶክስ ጋር ብትመጣ የሚከራከሩ ስለ አምላካቸው አይደለም። ነቨር። የሚያሳዝነኝ ይሄ ነው። ስለ አምላክ ሳይሆን ስለ ጌታ ኢየሱስ ክርስቶስ ስለ እግዚአብሔር አምላክ ሳይሆን የሚከራከሩ ስለ ፍጡር ነው የሚከራከሩ። ስለ ሰዎች ልዩነት አየ። ፈጣሪም ብለ መከራከርና ለሰው ሽንጥን ገተረ መከራከር የትኛው እንደሚያጸድቅ ታውቃለህ? ይሄ ማስተዋል የላቸው። የማንንም ሐሜተኛ አሉባልታ እንዳሰሙ። የሚሰብራችሁ ብዙ ሰው ሊመጣ ይችላል። እንዳትሰበሩ፣ ስራችሁን ዝም ብላችሁ ስሩ። ሰላም ጓደኛዬ እንዳይባናት ተተከል። አይታችሁት ከሆነ ሁልጊዜ ሰውነቱ ይቀያየራል አይደል? መድኃኒቱ ፊቱ ያብጣል። አንዳንዴ እንደዚህ አይነት የክኒን የሚወስዱ ሰዎች እኔ እዚህ የማውቃቸው አንድ እህታችን እንደዚህ የሚያማት ልጅ አለች እና በጣም ድሮ ቀጭን ነበረች። አሁን ህመም ሆስፒታል ከገባችና ከሚሰጧት ክኒን ፊቷ በጣም ወፍራ አባብጣ ፊቷ ላይ ራሱን ልክ እንደዚህ የሆነ ነገር ወጥቶበታል። ልክ እሱ እንደሚያደርገው ማለት ነው። ለአረብ እንዳይከፋው ከአረብ ግርድና ስለመጣ የመሐመድ የአረብ ቋንቋ ስለምትጸልይ ለአንተ ብዬ የኢትዮጵያን ማንነት ልካልል እንዴ ልፋቀል እንዴ? ተናድጃለሁ። በምትናደዱ ሰዓት ዝም በሉ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ግን እኮ ሰዎች ስለኔ መጥፎ እያወሩ ነው። ወላ የሕዙንከ ቀውሉሁም ብሏል አላህ። ንግግራቸው አንተን አያሳዝነህ። ሁሌ ብቻዬን እኮ ነኝ፣ ለእኔ ማንም የለኝም፣ ብቸኛ ሰው ነኝ። ወሁወ ማዕኩም አይነማ ኩንቱም። አላህ የትም ሁን የትም ሁሌም ካንተ ጋር ነው፣ ብቻህን አይደለህም። እነሱ እኮ እኔን ጎድቶኛል፣ እኔም መልሼ ካልጎዳኋቸው አርፌ አልቀመጥም። የጎዳህን መልሰህ አትጉዳ፣ የካደህንም መልሰህ አትካድ ብለዋል ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ።
እኔ ምንም ደስተኛ አይደለሁም። ለምንድነው እንደሱ መኪና የሌለኝ? እንደሱ ለምንድነው ቤት የሌለኝ? ላላህ ነገር ትንሽም ብትሆን አልሐምዱሊላህ በል። ምንም የሌለው ብዙ ሰው አለና በቃ ደክሞኛል፣ መስገድ አልፈልግም፣ ተወኝ። ፈዝኩሩኒ አዝኩርኩም ብሏል አላህ። አስታውሱኝ አስታውሳችኋለሁ ብሏል። ሰላት ደግሞ ከአላህ ጋር የምንገናኝበት አንደኛው መንገድ ነው። ለምንድነው ህይወት ለኔ ከባድ ነው? ለምንድነው ደስተኛ መሆን ማልችለው? በአላህ ላይ ተወከል ይኑረህ። በአላህ ስትወከል ሰብር ካለህ አላህ ሁሉንም ነገር ያገራልሃል። የምን ሰላት ምናምን ነው የምትለኝ? በቃ እኔ ፈታ ማለት መዝናናት ነው የምፈልገው። ሁል ጊዜ ራስህን አስታውስ። ይቺ ዱንያ ፈተና ነች። ብልጭልጩ ሊያታለን አይገባም። እንደዛ የሚባል ነገር የለም። ኢትዮጵያ የራሴ እንዲንም እንዲከበር የሌላውም ሃይማኖት እንዲከበር ያደርጋሉ። ዛሬ ይሄ ልጅ ያደረገውን ነገር ሙሉ ለሙሉ እቃወማለሁ። የክርስቲያን ደሴት ናት። እስልምና ማንነት እስልምና የሚያስተምረው ጨዋነት ነው። ከባድ እምነት ነው። በመድኃኔዓለም የእስላም ሀገርን ይልኝ የእስላም ሀገርን ሰላምን ሲሰጥ ይልኝ አንድ የማንንም ሐሜተኛ አሉባልታ እንዳሰሙ ጭካኔያቸውን አረብ ሀገር ያሉ የኢትዮጵያውያን ይንገሯቸው። ጭካኔያቸውን ቶሎ በሉ። ፎሎ የምታነሱ ፕሊስ አንሱ። በመድኃኔዓለም እንደዚህ የምትንቀጠቀጥ ከሆነማ አለፍልፍ አለ። ማን የማይመለከት ውስጥ ገብተህ ቀባጥራለህ? የማይመለከትህ የማያገባህ ያለ ሴክተር ገብተህ ዘለባብደ አሁን እኔ እንደዚህ ባይዘ ስለሸበትክ እኮ የምትገባበት ነገር አይደለም። ይሄ ትልልቅ ሰዎች አእምሯቸው የበሰለ ሰዎች ተነጋግረው ሊፈቱት የሚችሉት ነገር ነው እንጂ አንተ እዚህ ገብተህ እዚህ ነጭ ሽንኩርት በበላፍ የምትቀበጣጥረው አይደለም። አንተ ዳሽቦርድ ራስ ሽበታም ሀቅ ነው የምንናገረው። ምንም በመፍራት የሚወስ ከዛሬ ታግሰናል። እስከዛሬ አይኮ ሞራሉን ከየት ነው የምታመጡት? ሞራሉ ከየት ነው እንደዚህ አይነት ሞራል ያገኛችሁት? እንደዚህ ትልልቅ ሰዎች የሆነ እኛ ዝቅተኛዎቹ ህብረተሰብ ጋር ያልደረሰ ሐሽሽማ ላይ በደንብ እየተሰራጨ ነው። ለምን አትሰጡን? ትንሽ ነገር ቦጭቅልን እስቲ እኛ ኑሯችንን እንርሳበት። ሰላም ካለ ሰላም የለም። ሀቁን ነው የምነግርህ። ሰላም የለም። ሲንጎዴ ነት ፈካቴ እናን አሰላሰሉ ለካ ጌሚ ተዋምራ መልስ አብዲሳ ይህን ስራ በደንብ አድርገው ኦሮሚያ ላይ ስራ መስጊዶች በደንብ ፈረስ አድርገው ሰላም እንዲመጣ በመስጊድ ነው የሚስፋፉት። ከዛ በኋላ ቦታውን ይወርሳሉ። ይህን ነገር በደንብ አድርገህ ስራበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስኪ ማን ነው ከመካከላችሁ አላህና ነብዩን ሰለላሁ ዐለይሂ ወሰለም ከልቡ የሚወድ ይህንን ቪዲዮ ሼር የሚያደርግልኝ? በእምነታችን ደካማ ልንሆን እንችላለን። ከመካከላችን ዱርዬ የምንባል ሰዎችም ልንኖር እንችላለን። አንድ በእርግጠኝነት ተማመኝ በኮንፊደንስ የምናገረው ግን ማንኛውም ሙስሊም በነብያችን ሰለላሁ ዐለይሂ ወሰለም ላይ ድንበር እየታለፈባቸው ውስጡ የማይሰማው አንድ ሙስሊም እንደሌለ ነው። ሀባይቢ በድጋሚ ለምናችሁ ይህንን ቪዲዮ ሼር አድርጉት። እኛ ሶሻል ሚዲያ ላይ እንደምታውቁት ሰሞኑን የአበሻው አቡ ጃህል ዮናስ የሚባለው ሰውዬ በነብያችን ላይ ድንበር አልፏል። እኛ በስደት ላይ ያለን ሰዎች ወይ ደግሞ ከሱ ርቀት ቦታ ላይ ያለን ሰዎች አንድ ማድረግ የምንችለው ነገር የሚኮራበትና የሚተማመንበትን ብሔርን ከብሔር የሚያባላበትን ዛሬ ሙስሊምን ነገ ኦርቶዶክስን ነገ ወዲያ ፕሮቴስታንትን እንደፈለገ እያነሳ የሚያፈርጥበትን ቻናሉን ቲክቶክ አካውንቱን ማዘጋት ነው። ነገር ግን አሜሪካ ያላችሁ የነብዩ ወዳጆች የላኢላሃ ኢላላህ ወንድሞች ይህንን ሰውዬ በህግ አግባብ ጠበቃ ካላችሁ የሚከፈለው ተከፍሎ ሰውየው በህግ አግባብ በቁጥጥር ስር እንዲውል አድርጉልን። አለፍ ካለም ደግሞ አላህ የወፈቀው ሰው ከዛም አለፍ ያለ ነገር ያደርጋል። ይቺ ግን ቀላሏን በህግ ቁጥጥር ስር አድርጉልን። ኢላ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ ወሩሒ ወማሊ ያ ረሱለላህ። በህይወታችን ማንዳረደርባቸው ነብያችን ሰለላሁ ዐለይሂ ወሰለም ላይ አንድ ቦዘኔ ብሔርን ከብሔር የሚያባላ እምነትን ከእምነት የሚያባላ ዛሬ ኦሮሞ ነገ ትግሬ ነገ ወዲህ አማራ እያለ አንድ ቋሚ ዓላማ የሌለው አቋም የሌለው ወንበዴ በእምነታችን ላይ ሲነግድ ቁጭ ብለን የምናይ ከሆነ እውነትም እስልምናችንን ትተነዋል ማለት ነው።
ሶሻል ሚዲያ ላይ ያላችሁ ሰዎች አይ ቲንክ አካውንቱ ተዘግቷል ብዬ ነው የማስበው። ምናልባት ዲአክቲቬትድ አድርጎት ሊሆን ይችላል ብዬ ማስባለሁ። ነገር ግን ከ3 ቀን ከ4 ቀን በኋላ ዲአክቲቬትድ ቢያደርገው ነው ወይ ደግሞ ተደራድሮ አካውንቱን ቢያስመልሰው እንኳ አሁንም ቢሆን ሪፖርት ከማድረግ እሱን ብሎክ አድርጎ ከመውጣት እንዳንቦዝን እሱን ከሚዲያ እስከምናስወጣው ድረስ በተሻለ መጠን ይህንን ቪዲዮን ስራ አሜሪካ ያላችሁትና ወንድሞች ስራው ለእናንተ ትቻለሁ። እዚህ እኛ ባለንበት ሀገር ቢሆን ኑሮ ምናረገውን እኛ እናቅ ነበር። ሰላም አለይኩም። ከዛ ሰላም ይገኛል። ኦሮሚያ ክልል ሰላሙ የጠፋው በዛ ነው። ስለ ነቢያችን ምን ብሎ እንደተናገረ ሀገራችን ላይ መስጂዶች መፍረስ እንዳለባቸው የተናገረውን እንዳለ በአረብኛ ይሰራል። እሱ ቪዲዮ እንሰራለን። አብሽሩ እናንተ ዱዊት ሼር ማድረግ ነው ያለባችሁ። ኮፒ ሊንክ ነው ማድረግ ያለባችሁ። እስላም መኖር ትችላለህ፣ ምንም ችግር ማንም ክርስቲያን በክፉ አይነካ። መስጊዶች ግን ኢትዮጵያ ላይ አስፈላጊ አይደሉም። ተናድጃለሁ። በምትናደዱ ሰዓት ዝም በሉ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ግን እኮ ሰዎች ስለኔ መጥፎ እያወሩ ነው። ወላ የሕዙንከ ቀውሉሁም ብሏል አላህ። ንግግራቸው አንተን አያሳዝነህ። ሁሌ ብቻዬን እኮ ነኝ፣ ለእኔ ማንም የለኝም፣ ብቸኛ ሰው ነኝ። ወሁወ ማዕኩም አይነማ ኩንቱም። አላህ የትም ሁን የትም ሁሌም ከአንተ ጋር ነው፣ ብቻህን አይደለህም። ለምን ከተወሰኑ መስጊዶች ውጪ አስፈላጊ አይደለም። ለምን አንድ ቦታ ላይ ገብቶ ስለ ሃይማኖቱ ሲከራከር አላህ ፈጣሪ ነው ብሎ ነው የሚከራከር። አላህ ፈጣሪ ነው። ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ፍጡር ነው መልእክተኛ ነው የሚል ያላ መልእክተኛ ነው የሚል በግድ የሰለመ ነው። ወሎ በግድ ቤተ አማራ ነበር፣ በግድ ነው የሰለመው። እንግዲህ ያው ወሎን ነው በብዛት ወለጋ ላይ በብዛት በሚዘገንን ሁኔታ እያጠፏቸው ያለው የወሎ እስላምን ነው። እኔ የሶሻል ሚዲያ ኪንግ ነኝ። እስላም የተወሰነ እስላም ነው የሚያስፈልገው፣ አልበለዚያ ሀገርን ታጠፋለህ። ተከፍቶ ያየው ነገር አለ፣ ወደ አላህ የቀረበበት መንገድ አለ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ። ሀገርን በጣም የምታወድመው በእስላም ነው። እኔም በደንብ ስለማቅ ነው እንጂ ይሄ ልጅ እኮ ጤነኛ እምነት ቢኖረው ያው ቪዲዮዎቹን እንደምታዩቸው ማለት ነው ሙሉ እስላም ዘረኛው ነው የተገኘው። ዘረኝነት ጥንብ ነው ብሏል ነብዩ መሐመድ ምናምን ይላል። ውሸት። አንደኛ ዘረኛ እስላም። እዚህ ሀገር ህግ አለ ወይ መርፌ ይወጋል አፉን የሚይዝበት። ማርያምን የምሬ ነው፣ እየቀለድኩኝ አይደለም። ይከሰሳል። መጀመሪያ እንዲያርፍ ማድረግ ይቻላል። ከዛ በኋላ ግን እምቢ ካለ የሆነ አለ ፍርድ፣ ብቻ ህግ አለ እዚህ። እሱ እንደሚለው ምናምን በጣም ደግሞ ማለት ነው ሽንታም የሆነ ልጅ ነው። በትክክል ወክ እንኳን አያደርግም። እና አንዳንዴ ስሜታችሁንም ተቆጣጠሩ ወንድሞቼ እህቶቼ። ምክንያቱም ራሳችንንም ጤናችንን መጠበቅ አለብን። ሁሌ እየተናደድን በሄድን ቁጥር አይምሯችን ያስተሳሰብ እንትኑን እየቀነሰ ነው የሚመጣው እና ያንንም እያደረግን ማንኛውንም ነገር በጋራ መጋፈጥ እንችላለን። ማንኛውንም ነገር ማለት ነው። እኛ ኢትዮጵያኖች ጥሩዎች ነን ማለት ከዓለም እንለያለን። አሁን ብዙ ነገር እየመጣ ትንሽ እንትን አለን እንጂ ማን ነው እስኪ አሁን ውቤ በጣም የሚጠላህ የሆነ ችግር ሲመጣ በጣም አዝኖ የሚረዳ ሰው የለም። ኢትዮጵያ ይሄን በቃ በሁለት የውስጥና የግራ ነው። በቃ ዛሬ ከሰዓት እንዲህ ስትለው ጠዋት እንዲህ ብሎ ነው የምታገኘው፣ ተገለባብጦ ነው የምታገኘው። እና ስሜታዊ አንሆን፣ የምናደርጋቸውን ነገሮች እንወቅ። ቁም ነገርና ቀልድም እንወቅ። እዚህ ጋር ከ18 ዓመት በላይ ነው ያለ ነው እና ሁልጊዜ ራሳችንን ጠብቅ። ከአፋችን የሚወጡትን ነገሮች በሙሉ እየተጠባበቅን ማለት ለራሳችን መቼ ነው አይምሯችን የሚያድገው? ነገ እንወልዳለን፣ ብዙ ልጆቻችን አሉ፣ ለእነሱ ምን እያስተማር ነው የሚለውንም ታሳቢ በማድረግ ከኃጢአታችንም ራሳችንን በየእምነታችን ክፉ ነገር ከአፋችን የሚወጣው ኃጢአት ነው። ስለዚህ እንደዛ እናድርግ ለማለት ነው። በጣም አመሰግናለሁ። 1 ሚሊዮን የነበረ ጊዜ እንዳለ እነ ሙቤ
ሁሉም ማለት ነው መጥቶ ነበር። አንተን ጋር ደግፈው ነበረ፣ አብረን ነበርና ባንዴ ነው 24 ሰዓት በማይሞላ ድምጥማጡ የጠፋ። ኦኬ እሱ አሁን ያሰበው ምንድነው? ፎሎ ቢዘጋ ፎሎ ይመጣ፣ ምንድነው አካውንት ቢዘጋ አካውንት ይመጣል ነው። ይሄ ሰውዬ እህቴ ዛህራ እንዳለችው በትክክለኛ በህግ መጠየቅ አለበት ሙቤ። ይሄ ብቻ ነው አማራጩ። በቃ ሰውየው አይምሮ በሽተኛ የሚሆን ምን ይሁን እዛው አስራው እዛው የማይወጣበት እስር ቤት እኮ አለ፣ እዛው ውስጥ ያስገድታል። በቃ ይሄ ነው አማራጩ ሙቤ። አሁን እኛ ተባብረን እናዘጋው። እንኳን ይሄንን 20-30 ሺህ ያለው አካውንቱ በሚሊዮን የሚሆነውን እንኳን ተዘግቷል። 24 hours ነው የፈጀብን አይደል እንዴ? 24 ሰዓት በማይሞላ ነው የተዘጋው። ይሄ ሰውዬ በሌላ አካውንት 4፣ 5፣ 6 አለው ነው ሲቆጥረው ለራሱ ማለት ነው። ሶ የሚሆነው ምንድነው? እህቴ ዛራ እንዳለችው ይሄ መካ ማለት እኮ እንዴ በጣም የሚከብድ ነው። እኔ ትናንትና ሰቀጠጠኝ ሰማው ማለት ነው። እና እኔ የምልህ ምንድነው እነ ሙቤ ይምጡ እነ ሙባረክ ሁሉም ተባብሮ አለ። አሜሪካ ብዙ ሰዎች አሉ እኔ ማጣቸው እንኳን እንደዛ ተደርጎ ይሄ እብድ ነው ምናምን የሚባለው እኔ አይዋጥልኝም። ወበስ ከይቅርታ ጋር የፈለገ ይሁን እብድ ከሆነ አስራውት እዛው በሰንሰለት በረጅም ሰንሰለት እንዳይወጣ ተደርጎ እዛው አብጦም ይሙት። አይ ዶንት ኬር። ግን ይሄ ሰው ያለ አንደኛ ዘረኛ እስላም እስላም ነብዩ መሐመድን ከተከተልክ እስላም ሆነ ለሱ ብዙ ነገር አደርግለታለሁ ካልክ የሚለውን ቃል ለምን አልተቀበልክ? እስላም ነው ዘረኛ።